በመጨረሻም ዙፋን እውነቱን አወቀች ማለት ነው። እንግዲህ ወይዘሮ ስመኝ በጉልበትም ይሁን በምንም ነገር ተጠቅማ ዙፋን ልጇ እንደሆነች ወይም ደግሞ የዙፋን እናቷ ስመኝ እንደሆነች እርግጡን ነግራታለች ማለት ነው። ከዛም ባለፈ ዙፋኔ እንግዲህ በጣም ደንግጣ በጣም ተደናግጣ የምትይዘው የምትጨብጠው ማቷት እንግዲህ ራሷን ስታ ወደቀች ማለት ነው። ራሷን ስታ ከወደቀችም በኋላ በረከት ዶ ሲለምናት እባክሽ እህቴ ተይ ሁሌም እኔ ከጎንሽ ነኝ እባክሽ እያለ ሲላት ዙፋን መቀበል አቅቷታል ማለት ነው። የሀያ ምናምን አመት እንዴት ትደብቁኛላችሁ እያለ ስትል ነበር ማለት ነው። እንግዲህ ከዛም በተነሳ ቤቱን ለቃ ወጥታለች ማለት ነው። ወይዘሮ ስመኝ በነገራችን ላይ ያው እናት ናት እንግዲህ የእናትነቷን ነው ያደረገችው። ማንኛውም እናት የሚያደርገውን ነው። ልጁን ከጎኑ ማጣት እንደማይፈልግ ሁሉ ወይዘሮ ስመኝም እንደዛ ነው ያለችው ማለት ነው። እንግዲህ ወይዘሮ ስመኝ ልጄን እስከ መቼ እናንተ እሷን ታጽናናላችሁ፣ እሷ ደግሞ እናንተን ታጽናናለች፣ እኔን ግን ማን ያጽናናኝ፣ ማን ይዘንልኝ እያለ ትላለች ማለት ነው። በረከትን አንተና እናትህ ናቸው ልጄን ለእናንተ መጠቀሚያ ወይም ደግሞ መሸጋገሪያ ያደረጋችኋት፣ ልጄን እናንተ ናችሁ። አንተን ስታስታምም ልጄ በጣም ብዙ ችግር ውስጥ ብዙ ስቃይ ውስጥ ገብታብኛለች፣ በጣም ተጎድታብኛለች ልጄ። ያንን ደግሞ ማየት አልችልም፣ እያየሁም ደግሞ ዝም ማለት አልችልም ትላለች ማለት ነው ወይዘሮ ስመኝ በኃይልና በእንትን ተነስታ በስሜት ተነስታ ይሄን ነገር እንድትናገር የገፋፋቻት እንግዲህ ወይዘሮ ትዝታ ናት። ትዝታ ስመኝ ለምንድን ነው ልጅሽ እውነቱን ማወቅ የሌለባት? ለልጅሽ ለምን እውነቱን አትነግሪያትም? እያለች ስትላት ነበር ማለት ነው። ወይዘሮ ስመኝም እንግዲህ ትክክል ነሽ አንቺ ብላ በስሜት ተነስታ እንግዲህ ድንገት ተናግራለች ማለት ነው። ያው መናገሯ ልክ ቢሆንም ነገር ግን ሁሉም ጊዜ ይፈታው ነበረ። በእንደዚህ አይነት ሁኔታ ሳይሆን በተረጋጋ መንፈስ ነበር መነገር ያለባት። ዙፋን እንግዲህ አይታቸዋል ካሁን ቀደም በረከት ላይ ብዙ ችግርና ስቃይ ወይዘሮ ብርቱካን አድርሳበት እሱም በማስታመም ስትወጣ ስወርድ የነበረች ልጅ ነበረች ማለት ነው። ያንን ሳጨርስ አሁን ደግሞ እንደዚህ አይነት ዱብዳ አሁን ላይ ደግሞ በክሮቤል ፍቅር ተጠምዳ እየከነፈኝ ትገኛለች ማለት ነው። እንግዲህ ፍቅሯን እንዲያታጣጥምበት ስመኝ መታ እንግዲህ ይህንን ያህል ነገር ነግራታለች ማለት ነው። ከዛም ባለፈ ወይዘሮ ትዝታ ዙፋንን ከቤት ማስወጣት ስለምትፈልግ ብቻ ነው እንግዲህ ስመኝን ሂጂና እኔ ነኝ እናትሽ ብለሽ ተናገሪ ብላ እያለቻት ማለት ነው። ምክንያቱም ዙፋን ቤት ውስጥ እያለች ትዝታ ምንም ነገር ማድረግ አልቻለችም። በረከትንም እባክሽ ተይልኝ ወንድሜን እያለች ስለምትላት ሁሉን ነገር ስለምትከታተላትም ሆነ ስለምትቃኛት አልተመቻትም ማለት ነው። ብርቱካን ምንም ነገር ለማድረግ አልተመቻትም ዙፋን እያለች ወይም ደግሞ ከክሮቤል ጋር እንዳትሆንባት ይህንን አይነት እቅድ እንግዲህ ነድፋ አንጥታለች ማለት ነው ትዝታ። ምክንያቱም ከክሮቤል ጋር ዙፋን ከሆነች ንብረቱ ሁሉ ይሄድብኛል፣ ንብረቱ ሁሉን ትወስድብኛለች፣ ምንም አይነት ንብረት አላገኝም እኔ ደግሞ በረከትን ቀስ በቀስ የራሴ ማድረግ ነው የምፈልገው፣ ከዛም በኋላ ንብረቱን የራሴ ይሆናል እያለች ትላለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ፋሚሊዎች እንዴት ናችሁልኝ? እንዴት ቆያችሁኝ? እኔ ያለው እግዚአብሔር ይመስገን። ውድ ፋሚሊዎቼ ቪዲዮውን ከመጀመራችሁ በፊት ላይክ እና ሼር ሳብስክራይብ በማድረግ ቪዲዮውን ጀምሩት እላለሁኝ። እንግዲህ ኮረዳ የተሰኘውን ተወዳጁን ድራማ ክፍል 26 ይዤላችሁ ከች ብያለሁ ማለት ነው። ኮረዳ ድራማ በጣም ደስ የሚልና በጣም የሚያስተምር ድራማ ነው። ሁላችሁም እየገባችሁት ማለት ፈልጋለሁ። በዚህ አጋጣሚ እንግዲህ ወይዘሮ ዙፋን ሁሉን ነገር ተደብቆ ነበር እስካሁን ሰዓት ድረስ የቆየችው። አሁን ላይ እውነቱን አውቃለች ማለት ነው። ትዝታ ከክሮቤል ከመጣ እኮ በረከትዬ ክሮቤል ከመጣ ንብረቱን ሁሉ ይወስድብናል፣ እንዴት ለማይሆነው እንዲህ ዙፋን ታምነዋለች ብላ ስትናገር ዙፋን ደረሰችባት ማለት ነው። አንቺ ሰው ታይግድልሽም የማይሆን ነገር አትናገሪ ለወንድሜ። ክሮቤል ደግሞ በጣም ጥሩ ሰውና የዋህ ሚስኪን ሰው ነው። ምንም አይነት ሰው ከጎኑ የሌለው ቤተሰብ እንኳ የሌለው ነው። እባክሽ ተይው እያለች ስትላት ነበር ማለት ነው ዙፋን። ነገር ግን ብርቱካን ሁሉንም ነገር እየተከታተለች ስላየች እውነታውን ስለምታውቅ ምንም ዙፋንን ልትሰማት አልቻለችም ማለት ነው። ከዛም ባለፈ ወይዘሮ ስመኝ ድንገት በሩን አንኳኩታ መታ እባክህ ልጄን እባክህ ስጠኝ ስትለው በረከትም ደግሞ እንግዲህ እግሯ ላይ ወድቆ ሲማጸናት ነበር ማለት ነው። ተይ እባክሽ ስመኝ አሁን ጊዜው አይደለም፣ እኔ ቀስ አድርጌ እነግራታለሁኝ፣ እኔ አግባብቼ እነግራታለሁኝ፣ ስመኝ እባክሽ ተረጅኝ ሲላት ወይዘሮ ስመኝ እምቢ ብላ ገብታ እንግዲህ ዙፋን ልጇ እንደሆነች ወይም ደግሞ
ስመኝ የዙፋን እናት እንደሆነች እንግዲህ ነግራታለች ማለት ነው። ይህንን እንዲታደርግ የገፋፋቻት ትዝታ ናት። ትዝታ ዙፋንን ከዛ ቤት ማስወጣት ስለምትፈልግ በረከትን ብቻውን ማግኘት ስለምትፈልግ ነው ይህንን አጋጣሚ የተጠቀመችው ማለት ነው። ምክንያቱም ምኞቴና ዙፋን እያሉ በረከትን ማግኘት አልቻለችም ትዝታ ማለት ነው። እንግዲህ በባለፈው ቪዲዮም ላይ አይታችኋል ምኞትን መድኃኒት ስትበርዛት፣ አሁን ደግሞ ዙፋንን በዚህ መልኩ እንግዲህ መታለች ማለት ነው። ነገር ግን ያሰበችው እቅዷ የተሳካላት ይመስላል ሲታይ። እንግዲህ ዙፋን ይሄን ነገር አውቃለች ማለት ነው። ከዛም በኋላ ወይዘሮ ስመኝ በስሜት ተነሳስታ እንግዲህ ድንገት ሄዳ እኔ እናትሽ ነኝ ብላ ነግራታለች ማለት ነው። በረከት ብዙ ለምኗት ነበረ። እባክሽ ተይ ስመኝ ተረጅኝ እህቴ አሁን ነው ከችግር የወጣችው እባክሽ ሲላት፣ አይ እኔ አያገባኝም እኔስ ልጄን አጥቼ እስከ መቼ ብቸኝነት እስከ መቼ ልጄን ስትወጣ ስገባ ብቻ እያየውኝ አቅፌ ሳልስማት ልጄን እስከ መቼ ድረስ እያለኝ ትላለች ማለት ነው። ከዛም ባለፈ በኃይል አሸንፋ ከገባች በኋላ እንግዲህ ምንድነው አንቺ ሴትዮ ከኛ የምትፈልጊው? አንቺ ደግሞ እዚህ ምን ልትሰሪ መጣሽ? ብላ ዙፋን ስትላት፣ ወይዘሮ ስመኝም ዛሬ እውነቱን ልነግርሽ ነው ስትላት፣ የምን እውነት ነው የምታወሪው? ምንድን ነው የምታወሪው? ስትላት፣ ዙፋኔም እውነቱማ ዙፋንዬ አንቺ ልጄ ነሽ ወይም ደግሞ እኔ እናትሽ ነኝ ስትላት፣ በፍጹም ይሄ ነገር አይሆንም፣ በፍጹም ላምነውም አልችልም፣ ምንድን ነው የምታወሪው እያለች ስትላት፣ አዎ እኔ ነኝ እናትሽ። እች እናት ተብዬዋ እስከ ዛሬ ድረስ ይዛሽ የነበረችው ወይም ደግሞ ወንድም ተብዬው እውነቱን ደብቀውሻል፣ እኔ ነኝ እናትሽ ስትላት፣ ወንድሜ ተናገር እውነቷን ነው ወይ ተናገር ስትለው፣ በረከትም ጸጥ አለ ማለት ነው። ከዛም በኋላ ወይዘሮ ስመኝ ይሄውልሽ ጸጥ አለሽ፣ አየሽው እውነቱ ስለሆነ ነው፣ እውነታው ይሄ ስለሆነ ነው፣ እውነታው እኔ ነኝ እናትሽ፣ ለዛ ነው ዝም ያለሽ። እነሱ አንቺን መጠቀሚያ አንቺን ማገልገያ ወይም ደግሞ መሸጋገሪያ ሊያደርጉሽ የነሱ እጣ ፈንታ እንዲደርስሽ ሊያደርጉሽ ስለፈለጉ ነው ዝም ያሉሽ እንጂ ልጄን እየተጠቀሙብሽ ነው እናት ተብዬዋና ወንድምሽ ብላ ስትላት፣ ስመኝም ደግሞ ዙፋን ይሄን ሁሉ ማመን አልፈለገችም፣ አልተቀበለችውም። ነገር ግን ራሷን ስታ ወደቀች ማለት ነው። ራሷን ስታ ከወደቀች በኋላ ሁሉም ተደነጋግጦ በረከትም እህቴ ብሎ እንግዲህ ወደ መኝታ ክፍሏ ይዛት ሄደ። በኋላ ማንንም አልፈልግም እኔ ብቻዬን ነው መሆን የምፈልገው ስትለው፣ በረከትም ደግሞ እህቴ ባክሽ ይህን ሁሉ ነገር እኔ ቀስ ብዬ እነግርሻለሁ ብዬ ነበር፣ ነገር ግን አሁን ላይ ያላሰብኩን ነገር ነው የተፈጠረብኝ፣ እህቴ ባክሽ ተረጅኝ እያለ ሲላት ነበር ማለት ነው። በረከት እኔ አንቺን ማጣት በፍጹም አልፈልግም፣ አንቺ ከጎኔ እንድትሄጂብኝ በፍጹም አልፈልግም ዙፋንዬ፣ ያለ አንቺ ምንም አይነት ህይወት የለኝም፣ ምንም አይነት ስኬትም የለኝም ይላል ማለት ነው በረከት። ከዛም ባለፈ ዙፋንም ደግሞ እውነታውን አንተ ታውቅ ነበር እንዴ ስትለው፣ አዎ እኔ አውቃለሁ፣ ግን እንዴት አድርጌ ልንገርሽ፣ እንዴት አድርጌ እንደምነግርሽ ግራ ገብቶኝ ነው እንጂ አውቃለሁኝ ሲላት፣ በቃ አሁን ተወኝ ብቻዬን መሆን ነው የምፈልገው ብላ እንግዲህ ብቻዋን ሆና ስታስታውስ ነበር ማለት ነው። ከዛም ባለፈ ወይዘሮ ኤልሳ ደግሞ እንግዲህ እናቷ ከአንድ ባለ ሀብት ጋር ተደራድራ ልጇን ልትድር ወይም ደግሞ ስመኝ ማነው ኤልሳ ልትድራት እንደሆነ ኤልሳ እየተበሳጨች እንግዲህ እማዬ ግድለሽም እኔን ባለ ሀብት ላይ አንቺ ለገንዘብሽ ብለሽ እኔን እንዴት አሳልፈሽ ትሰጭኛለሽ? እንዴት የኔን ህይወት ታበላሽብኛለሽ? የተበደርሽውን ብር እንደማንም ብለሽ ክፈይ እንጂ እኔ ያልሆነ ህይወት ውስጥ መግባት አልፈልግም። እባክሽ እማዬ የራስሽን ጥቅም አታስቀድሚ እያለች ትላለች ማለት ነው። ኤልሳ እንግዲህ እናቷ ከአንድ ባለ ሀብት ጋር ተደራድራ ብር ወስዳ ኤልሳ ልትሰጠው ማለት ነው። ኤልሳ ልትድርለት እንግዲህ ከአንድ ባለ ሀብት ጋር ተደራድራ ብር ወስዳ ኤልሳ ልትድር ነበር ማለት ነው። ኤልሳ ደግሞ እባክሽ ያልሆነ ህይወት ውስጥ አታስገብኝ እያለ ትላለች ማለት ነው። እንግዲህ ከዛም እነ በረከት ጋር ሄዳ እንግዲህ እነ በረከት ጋር ስትሄድ በረከትስ ብላ ስትጠይቃት ወይዘሮ ትዝታ ደግሞ በረከትም አንቺ ከበረከት ጋር ምንድን ነው ያለሽ ጉዳይ? ከበረከትን ለምንድን ነው የማትወርጂው? እያለች ትላለች ማለት ነው። ኤልሳም ደግሞ በረከትና ዙፋኔን በጣም ነው የምወዳቸው፣ እህቴና ወንድሜ ናቸው፣ የችግሬ ደራሾች፣ አይዞሽ የሚሉኝ ጎኔ ናቸው ብላ ስትላት የማይመጣ ጉድ የለም እዚህ ቤት እያለች ትላለች ማለት ነው። ከዛም ባለፈ ምኞቴ መጣችና ምኞቴ
ምኞቴ በረከትና ዙፋኔ ስትላቸው በረከትና ዙፋን የሆነ ችግር ገጥሟቸው ወደ ክላሳቸው ውስጥ ናቸው ስትላት ወይዘሮ ኤልሳም ደግሞ በረከት ክላሱ ነው ስትል አዎ ክላሱ ነው ብላ ስትላት ምኞቴ ወደ ክላስ ሄደች ማለት ነው። ክላስ ሄዳ እንግዲህ በረከትን ስታጽናናው ያይዞህ ምንድነው ሁሉ ነገር ይፈጠራል፣ ይህ ሁሉ ነገር ይደረጋል እንግዲህ ምንም ማድረግ አይቻልም። ዙፋንን አጽናናት እባክህ በረከት፣ አንተ ጠንካራ መሆን አለብህ እያለች ስትለው በረከትም ደግሞ እኔ አልችልም ኤልሳዬ፣ ዙፋንን አጥቼ መኖር በፍጹም አልችልም። ዙፋን ሁሌም ከጎኔ እንድትሆንልኝ እፈልጋለሁ። ዙፋን የኔ ስኬቴ ናት እያለ ሲል ነበር ማለት ነው። ከዛም ባለፈ ወይዘሮ ኤልሳ ጠጋ ብላ ልታጽናናው ቅፍ ልታደርገው ስትል ትዝታ መጣች ማለት ነው። የፍቅር መቀስ ትዝታ መጣ እንግዲህ ኦሆ ማላየው ነገር የለኝም ደግሞ ብለሽ ደግሞ እንዴት ብላ እንግዲህ በጣም ተበሳጨች እና ኤልሳም ደግሞ በረከትን አጽናንታ ወደ ሳሎን ይዛው ከሄደች በኋላ እባካችሁ ሁሉ ነገር ይስተካከላል፣ ሁሉ ነገር ጊዜ ይፈታዋል፣ እናንተ ተረጋጉ እያለች ስትል ነበር ማለት ነው። ኤልሳ አስተዋይ ናት፣ በነገራችን ላይ አስተዋይ ልጅ ናት። ከዛም እኔ ምልሽ አንቺ ልጅ ለምንድን ነው እዚህ ቤት በተደጋጋሚ የምትመጪው? ምን ጉዳይ ያለሽ ብላ ስትጠይቃት ወይዘሮ ትዝታ ኤልሳን እዚህ ቤትማ ጉዳዮቼ ዙፋኔና በረከት ናቸው። ዙፋንና በረከት በጣም መልካም ሰዎች ናቸው። ለእኔ ስኬት ከጎኔ ሆነው ብዙ ነገር ያደረጉልኝ እህቴና ወንድሞቼ አማካሪዎቼ ናቸው። እነሱን ማጣት አልፈልግም ስትላት ከዚህ ሁሉ ልቅስ አባትሽ ዶክተር አይደል እንዴ? ከአባትሽ ለምን ተምረሽ አንቺስ አሰሪም እኛን አታክምም ስትላት እናንተን እኔ አላክምም ራሳችሁ በራሳችሁ ታከሙ እያለኝ ኤልሳም ትላለች ማለት ነው እንግዲህ ከዛም ባለፈ ምኞቴን ትዝታ ምኞቴን አንቺ ልጅ ለምንድነው ምግብ ሰርተሽ የማሰጨኝ? እኔ ለምንድነው ምግብ እዚህ ቤት የማይሰራው ብላ ስትላት ልስጥሽ ምግቡን ስትላት አልፈልግም በቃ ተይው ብላ እንግዲህ ወይዘሮ ትዝታም አሁንም ቀጥላለች ማለት ነው እንግዲህ መበጣጠሷን። አረረረ እንዴት እኮ እንደምትሆን ትዝታ ወይ ትዝታ። ከዛም ባለፈ አሁንም ድጋሜ ወይዘሮ ስመኝ እንግዲህ ቤት ውስጥ ድጋሜ ለሁለተኛ መታ ደግሞ ልጅ የልያት እንዴት እንደሆነች ተሻላት ወይ እያለች ትላለች ማለት ነው። ከዛም ዙፋንና ምኞቴ ደግሞ እንግዲህ ዙፋኔ እባክሽ ተረጋጊ፣ ሁሉም ነገር ይፈጠራል፣ ሁሉም ነገር ያጋጥማል፣ ተረጋጊ ስትላት እንግዲህ ምኞቴ እንዴት ብዬ ልረጋጋ? ምኞትዬ እንዴት ብዬ ልረጋጋ? እንዴት ነውስ ይሄን ነገር አምኜ የምቀበለው ስትላት ነበር ማለት ነው። በዚህ አጋጣሚ እንግዲህ ዙፋኔ መወለድ ቋንቋ ነው፣ ለሰው ልጅ ዋናው ፍቅር ነው። በረከት ደግሞ ላንቺ ያለው ፍቅር ያለው ክብር በጣም ነው የሚወድሽ፣ በጣም ነው የሚሳሳልሽ። ከዛም ባለፈ ምኞቴ አሁንም ዙፋኔ ተይ፣ መወለድ ቋንቋ ነው። በረከት ላንቺ ወንድምሽ ነው፣ ሁሌም ከጎንሽ እንደሆን አስቢው፣ እኔም እህትሽ ነኝ ብላ ስትላት ምኞቴ አንቺም ይሄን ነገር ታውቂ ነበር እንዴ ብላ ስትላት ምኞትም ደግሞ ለረጅም ሰዓት ዝም ብላ ከቆየች በኋላ አዎ አቅ ነበረ ስትላት ለምን አልነገርሽኝም ታዲያ ምኞቴ? ይሄን ነገር እያወቅሽ እንዴት አንቺ እንኳን ዝም ትይኛለሽ ስትላት ምኞትም ደግሞ እንዴት ብዬ ልንገርሽ? እንዴት ብዬስ ነው ይሄን ነገር መናገር የምችለው? እኔ ያው በረከትና እትዬ ቦታ እያመቻቹልሽ ጊዜ እየጠበቁልሽ ነበረ ሊነግሩሽ፣ ግን አልተሳካም። አንዱን ችግር ስንወጣ አንዱ ይገጥመናል እያለ ዙፋን ምኞቴም ደግሞ ለዙፋን ስታስረዳት ነበር ማለት ነው። ከዛም ባለፈ እንደዛ ነው እንዴ ብላ ዙፋንም ካለች በኋላ አዎ እንደዛ ነው፣ ግን ሁሌም ከጎንሽ እንደሆነን አስቢው፣ ሁሌም ቢሆን ማለት ነው። በረከትም አንቺን ማጣት አይፈልግም፣ እትዬም ደግሞ አንቺን ማጣት አይፈልጉም። እትዬም በጣም ነው የምትወድሽ፣ በጣም ነው የምታከብርሽ። በረከት ወንድምሽም እንደዛው ነው። ስለዚህ እኛ ሁሉ በጣም እንወድሻለን ዙፋንዬ፣ አንቺን ማጣት ስለማንፈልግ ጊዜ እያመቻቸን በተረጋጋ ነገር ልንነግርሽ አስበን ነው እንጂ አንቺን ለመጉዳት አስበን አይደለም ስትላት ነበር ማለት ነው ወይዘሮ ምኞት። ከዛም ባለፈ ወይዘሮ ትዝታ ቤት ውስጥ ከመጣች በኋላ
ስመኝ ቤት ውስጥ ከመጣች በኋላ እንግዲህ ድጋሚ ለሁለተኛ ጊዜ ልጄ ልያት፣ ልጄ ቅድም አሟት ነበረ፣ አሁን እንዴት እንደሆነች ልያት፣ ቆይ ልያት ልጄን፣ እናንተ እዚህ እያያቸዋት ነው፣ እኔ ግን ልጄ ትናፍቀኛለች፣ ልጄ ስስቴ ናት፣ እኔን ማን ያጽናናኝ፣ እኔን ማን ያግዘኝ፣ ልጄን ወስዳችሁብኝ፣ ልጄን ቀምታችሁኝ እያለ ትላለች ማለት ነው። ከዛም ባለፈ አንቺ ሴትዮ ውጭልኝ፣ ለምንድን ነው ድጋሚ ደግሞ ቤቴ የምትመጪው? እባክሽ እባክሽ ውጭልኝ ብሎ በረከትም ሲለምናት ነበር ማለት ነው። ነገር ግን እንግዲህ ሁሉ ነገር ያው ስለተበላሸ ተበላሽቷል፣ ከተበላሸ አይቀር ልጄ ልጠይቅ ብላ ነው እንግዲህ ወይዘሮ ስመኝም የመጣችው። ያው የመጀመሪያ ላይ ስትነግራት እንግዲህ ዙፋን የራሷን ስታ እንደወደቀች አይታለች። ከዛም ደግሞ በረከት በስሜት ሆኖ ውጭልኝ ከዚህ ቤት ብሎ ያው ዙፋን ከወደቀች በኋላ ሳትነቃ ከቤት ስላባረራት ወይዘሮ ስመኝም ደግሞ ልጇን እንዴት እንደሆነች መንቃትና አለመንቃቷን ልታይ ነበር ድጋሚ የመጣችው ማለት ነው። ነገር ግን በረከት እባክሽ ውጭልኝ ከዚህ ቤት ድጋሚ አትምጪ፣ ምን ፈለግሽ? የምትፈልጊው ነገር ሁሉ ተሳክቶልሻል። ይሄን ነበር የምትፈልጊው እህቴ ራሷን ስታ እንድትወድቅልሽ፣ እህቴ ከኛ እንድትርቅልሽ፣ እኛን ማለያየት ነበር የምትፈልጊው። ይሄው ተሳካልሽ፣ ይሄው አረግሽው፣ እንዳልሽው ሁሉ ነገር ተሳካልሽ፣ ደስ ይበልሽ እያለ ሲላት ነበር ማለት ነው። በረከትም ወይዘሮ ስመኝም ግን ይሄን ፈልጋ አይደለም፣ ይሄንን እንደዚህ ይፈጠራልም ብላም አይደለም። ያው እናት ናት፣ ሁሉም እናት እንደሚያደርገው ነው ያደረገችው። ልጅን አቶ መኖር ደግሞ ይከብዳል። 20 ምናምን አመት ልጅን ከልጅ ርቆ በርቀት ልጁን እያየ የወላድ መሀን ሆኖ መኖር በጣም ይከብዳል። እንግዲህ ያንን በማሰብ ነው ወይዘሮ ስመኝም ይሄን ነገር የተናገረችው። ከዛም ባለፈ ሁለተኛ ስትመጣ በረከት በጣም ተበሳጨና ውጭልኝ ከዚህ ቤት፣ አሁን ደግሞ ምን ቀረሽ እያለ ሲላት፣ ዙፋኔም ደግሞ ተክላሷ ወጥታ እንግዲህ ቁማ ለተወሰነ ደቂቃ ቁማ ካዳመጠቻቸው በኋላ ወይዘሮ ትዝታም ምን ቀርቶች ነው አሁን ደግሞ እዚህ ቤት የምትመጪው? ለምንድን ነው እዚህ ቤት የምትመላለሽብን? እያለች ስትላት ነበር ማለት ነው። ከዛም ባለፈ ኤልሳም ደግሞ ቆይ ሁሉን ነገር አረጋጉት፣ ሁሉ ነገር ጊዜ ይፈታዋል፣ ቀን ይፈታዋል፣ እናንተ ተረጋጉና ተመካከሩ፣ ተጫወቱ፣ ቁጭ ብላችሁ የቤተሰብ ጨዋታ ተጫወቱ ስትል ነበር ማለት ነው ወይዘሮ ኤልሳ። ከዛም ባለፈ ስመኝ እንዴት እወጣለሁ ልጄን ልያት እንጂ ልጄን ሳላያት ልጄን እንዴት እንደሆነች ልያት እንጂ እያለች ስትል ነበር ማለት ነው። ዙፋኔም ደግሞ ሂጂ ውጭልኝ ከዚህ ቤት እንዳትነኪኝ እንዳትጠጊኝ እያለች ስትላት ነበር ማለት ነው። እንግዲህ ዙፋን ቤቱን ለቃ ወጥታለች ማለት ነው። አሁን ላይ ቤቱን ለቃ ስትወጣ እባክሽ ልጄ እባክሽ ብላ ስትላት እንግዲህ በጣም ጮኻባታለች ማለት ነው። ስመኝ ላይ ዙፋን ይሄን ነገር መቀበል አልፈለገችም። እንዴት ብላ ቶሎ መቀበል አልቻለችም። ከዛም በኋላ ኤልሳ እባክሽ ቆይ ጊዜ ስጫት እናትነቷን እናት እንደሆነች የምታስብበት ጊዜ ስጫት፣ ጊዜ ያስፈልጋታል። እንዴት እናትነትሽን አሁን ተቀበይ ብለሽ ትያታለሽ? አሁን በአሁን መቀበል ይከብዳል። ስለዚህ ጊዜ ስጫት ብላ ስትላት ነበር ማለት ነው። ልጄን ማየት ፈልጋለሁ፣ ልጄን ስጡኝ ስትል ነው እንግዲህ ወይዘሮ ኤልሳ እባክሽ ወይዘሮ ስመኝ ጊዜ ስጫት፣ ለዙፋን ጊዜ ያስፈልጋታል፣ ይሄን ሁሉ የምታስብበት ሰዓት ስጫት ብላ ስትላት ነበር ማለት ነው። ነገር ግን ስመኝ አልፈለገችም። ከዛም ይሄን ጭቅጭቅ ሰምታ እንግዲህ ዙፋን ሻንጣዋን ይዛ ጠቅልላ ከወጣች በኋላ ልጄ እባክሽ አትይዥብኝ፣ ልጄ እባክሽ ነይልኝ ስትላት ስመኝ እንግዲህ በጣም ጮኸችባት ማለት ነው። ዙፋን እንዳትጠጊኝ እንዳትነኪኝ ብላ እንግዲህ ዙፋንም ከቤት ወጥታ ሄዳለች ማለት ነው። በረካትም ደግሞ እባክሽ ዙፋኔ ትተሽኝ አትሂጂ፣ ዙፋኔ ያላንቺ እኔ ምንም ዋጋ የለኝም፣ ዙፋኔ ያላንቺ ህይወት የለኝም እያለ ይገኛል ማለት ነው። በረካትም ዙፋንም እንግዲህ ወጥታ እዛው ክሮቤል ጋር ነው የደወለችው። ክሮቤል ጋር ደውላ እያለቃቀሰች ክሮቤልዬ ከቤት ወጥቻለሁኝ፣ ከቤት ተባርሬያለሁኝ እያለች እንግዲህ ለክሮቤል ስትናገር ነበር ማለት ነው። ውድ ፋሚሊዎቼ ኮረዳ ድራማ ክፍል 26 ይሄን ይመስል ነበረ። እንግዲህ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ። ከጎን የሆኑ ሰላምና ፍቅርን አንድነትን ይስጠን። ሀገራችንን ሰላም ያርግልን። ከምንም በላይ ሀገር ሰላም ሲሆን ነው ሁሉ ነገር ያለው ማለት ነው። ሀገራችንን ሰላም ያርግልን። ወገኖቻችንን በያሉበት እግዚአብሔር ይጠብቅልን። አብሬያችሁ የቆየሁት አባይ ሚዲያ የነበርኩኝ። ክፍል 27 እስከምንገናኝ ድረስ ቸር ሰንብቱልኝ። መልካም ቆይታ። ቪዲዮ ከተመቻችሁ ላይክ እና ሼር ሰብስክራይብ በማድረግ ከጎን ይሁኑ። ባይ ባይ።
ወዳችኋለሁ።